ኒውካስትል ከ14 ዓመት በኋላ ስታንፎርድ ብሪጅ ላይ ለጠፈ። አንድ ጎል ኒውካስትል ላይ ማግባት ያቅታቸዋል? ምን አይነት የበሸቀጠ ምንድነው ዲፌንስ? የለ እንጨት አቁም እንጫወት፣ በቃ እንጨት ይቁምና እንጫወት፣ እንደዛ ይሻላል። አታክ ጆዋ ፔድሮ ካላስቆጠረ ቼልሲ የለም አያሸንፍም፣ አለቀ። ሁሉም ቲም ያስቆጥራል ቼልሲ ላይ። ሪያሊቲ አባቴ እንዴ የለንም። ፒኤስጂን ከምባክ ማክሰኞ 3 ጎል። ቀልደኞች እርሱት፣ ከአይምሯቸው አውጡት። ኤፍ ኤ ካፕ የለም። 4 ቶፕ 4 ጨርሱ፣ ይበቃናል። ቶፕ 4 ጨርሱ። እኔ ወይኔ ቼልሲ ከአውሮፓ ሻምፒዮንስ ሊግ ሽንፈቱ ማገገም አልቻለም። በ30ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ስታንፎርድ ብሪጅ ላይ ኒውካስትል ዩናይትድን ያስተናገደው ቼልሲ በአንቶኒ ጎርደን ብቸኛ ጎል 1-0 ለመሸነፍ ተገዷል። በዚህም የቶፕ 4 ፉክክሩን ወደ ኋላ እያስቀረ እንደሚገኝ የተመለከተን እንገኛለን። በዚህ ጨዋታ ላይ በሁለቱም ሀፎች ቼልሲ በጣም የተሻለው ቡድን ነበረ ማለት ይቻላል። በሙከራዎችም በኳስ ቁጥጥር ረገድም የተሻለው ቡድን ነበረ። ኒውካስትል ዩናይትዶች ሞር ከኳስ ኋላ ሆኖ እየተከላከሉ የሚያገኟቸውን አጋጣሚዎች በካውንተር አታክ ጎል ለማስቆጠር ነበር ጥረት ሲያደርጉ የነበረው። ታዲያ በእንደዚህ አይነት አጋጣሚም አንቶኒ ጎርደን 18ኛው ደቂቃ ላይ ብቸኛ ጎላቸውን ማስቆጠር ችሎ ነበር። በዚህ ጎል ላይ ዊሎክ ያደረገው አንሰልፊሽ የሆነ አሲስት እጅግ በጣም የሚደነቅ ነው። በዛች ጎል ምክንያቱም ጨዋታውን ድል ማድረግ ችለዋል። በዚህም ቼልሲ በ48 ነጥብ እዛው ባለበት 5ኛ ደረጃ ላይ ተቀምጧል። ሊቨርፑል ቀሪ ጨዋታውን የሚያሸንፍ ከሆነ ደግሞ 5ኛ ደረጃውንም የሚያጣ ይሆናል ማለት ነው። ይህንን ጨዋታ ቼልሲ አሸንፎ ቢሆን ኖሮ ቶፕ 4 ውስጥ የሚገባበት ድል ነበር በጎል ክፍያ ከፍ ብሎ ማለት ነው። ነገር ግን በርከት ያሉ ሙከሮችን ማድረግ ችሎ የነበረው የኤንዞ ማሬስካው ቼልሲ እነዛን ሙከሮች ወደ ጎልነት ለመቀየር መቸገሩ በጨዋታው ነጥብ እንዳያገኝ አስገድዶታል ማለት ነው። ለማንኛውም እናንተ ስለ ጨዋታው ውጤት ምን ተላላችሁ? ሐሳባችሁን አጋሩ። የፕላስ ምልክቱን መጫን እንዳትረሱ። ፋሚሊ ማይቀርበት ለቅሶ አጋጥሞኝ ኳሱን አላየሁም ነበር እና አሁን ደግሞ ሁለተኛ ለቅሶ አየሁ። ምን ተፈጥሮ ነው? እኔ ደከመኝ፣ ሰለችኝ፣ በቃ መሸነፍ ሰለችኝ፣ ደከመኝ እና አሁን ምንም አይመስለኝም። ለመድኩት መሰለኝ። ምንም አይመስለኝም በቃ ማን ሉቀስ ነው ማን ሉቀስ ቲሙ ራሱ ሙሉን የማሸነፍ ሞራል የለውም። የሰው ቲም አንድ ጎል አግብቶ 70 ምናምን ደቂቃ 80 ደቂቃ እንዴት እንደሚከላከል አያችሁ አይደል? ውጤት አስጠብቆ እንደሚወጣው እኛ ይሄን ለባዶ እየመራን ቢሆን ኖሮ የሚገራርም ካምባክ ይሄን በዚህ ሰዓት እየተጨነቀ ምናምን ነበር። ከ80 ከ90 በኋላ ከመጫወት ሙሉ ጨዋታውን ተጠንቅቆ መጫወት፣ እድሎችን መፍጠር፣ እድሎችን መጠቀም እየተቻለ ባለቀ ሰዓት ጥድፊያ ምን ይሰራልናል? ፓልመርማ ተውት። ኮሜዲያን ሰይፈ ትቷል እኮ ኮሜዲ። ፓልመርኛ ላይ እንደሚቀልደው ማንም አይቀልድብንም። ጆ ፔድሮ ምን እንደነካው አላቅም። ይሄን ሁለት ጌም ማርክ እየተደረገ ይሁን ድካም ይሁን አላቅም፣ ብቻ ሰልችቶኛል። እኔ ለመድኩት ምን እንደሆነ ችግራችን ግራ ገብቶኛል። ሃንግማኖች እኔ እመኑኝ ነው የምላችሁ፣ ይሄ አሰልጣኛችሁ ጭራሽ ነው አይችልም። ኤዲ ሃው ይበልጠዋል። ኤዲ ሃው እኮ ባርሳ አለበት፣ ባይዘው ባርሳ አለበት። አንድ ጎል አገባ፣ ፓርክ ዘባስ መስበር አቃተሽ፣ ሙሉ ተጫዋቾችሽን ሙሉ ጌም አጫወትሽ። አሁን ፒኤስጂም አለብሽ ማለት እኔ ይሄ አሰልጣኝ አይረባም። በቃ ይሄን ማመን አለብህ። ገባህ? ይሄ አሰልጣኝ አይረባም። ማሬስካ እስከ ዛሬ ድረስ የተናገርኩትን ይቅርታ ያርጉልኝ ብዬ ነበረ። ገና ማሬስካ የሚለቅበትን ምክንያት ሰማ። ለምን እንደሚለቅ ሰማ። እንዳለ ያሸነፋቸው ትላልቅ ጌሞች በሱ ብቃት የሱ ላይንአፕ ስለሚፈቀርለት፣ ከዛ ትናንሽ ጨዋታ ላይ ምን አባቶ ነው ይሄን ጨዋታ ተጫዋች ይዘህ የገባው ምናምን ብለህ የምትናደደው እየተመረጠለት ስለሆነ ማለት። እንደዛም ሆኖ ቶፕ 4 ያስገባችሁ፣ ክለብ ወርልድ ካፕ የበላላችሁ፣ ኮንፈረንስ ሊግ ያሸነፈላችሁ፣ ትላልቅ ጌም ማይሸነፈውን ማሬስካ አፍን ከፈትክ ብለው አባረሩና ይሄን የስማን ደደብ አመጡ። አፉን ይከፍታል። እንትና አርሰናል ጋር ትንሽ ጨዋታ አለብን ምናምን ይላል። ከዛ አንተ ትቦርቃለህ ምናምን፣ ከዛ ስትለጠፍ አንገት ትሰብራለህ። ገባህ አይደል? የሚያወራው አንተ ደስ እንድልህ ነው እንጂ ምንም የሚፈጥረው ነገር የለም። ገባህ አይደል? ከላይ የበላዮቹን እስካስደሰተ ድረስ ደስተኛ ነው። አሁን ምን አለ በኔ ፒኤስጂ በሜዳህ መጥቶ ይደግመሃል። በጣም ስለተሻለ አይደለም። የፒኤስጂ አታክ ነው ከናንተ የሚሻለው። የፒኤስጂ ሚድፊልድ ከናንተ አይሻል። ከካይሴዶ ከኤንዞ ፈርናንዴዝ እና ከሪስ ጄምስ አይበልጥም። የፒኤስጂ ሚድፊልድ ግን ይለጠለጣል። አሁን በሜዳው ምን አለ በለኝ። ያ ደጉ ጊዜ ቢሆን ኖሮ ጊዜ ቼላው ላይ እንዴት እንደምረቅጣት ግን ምን ያደርጋል? ላለመውረድ እየተጫወትኩኝ ምን ድፍረት ኖሮኝ ሰውን እራገጣለሁ። የፈለገ 7 ለምን አይገባበትም? አይ ጊዜ ሰው እየተሸነፈም ቪዲዮ ማልሰራበት ጊዜ መጣ። አንገቴን አስደፈኝ። አይ ፈጣሪ ኧረ እንደው በቃ በለኝ። ኒውካስትልዬ ምን ላርግ ምን ለዋለልህ? ምን አይነት ውለታ አልዋለልህ?
ትመቹኛላችሁ። ሃንግ ማለት ጠቅ አደረገልኛ አንቶኒ ጎርዳን ኮንግራ ፋሚሊ ብለናል ማለት ነው። ቼልሲ ላይ እንደተለመደው ተቋጥሮ ነበር፣ ግን እባካችሁ ነገ ግን ችግር የለው፣ ነገ እናሸንፋለን። ያው እኔ ሚኮስፐርን ባናስቀይሞ በዚህ ታይም ደስ ይለኝ ነበር፣ ግን በንፈልገው እኛም ቶፕ ፎሩን ግዴታ ሆኖብን ነውና ነገ ያው ዶሮዋን ቅርጥፍጥፍ አድርገን እንደው ጾም ንፍታ። እንዴት ነው ነገር? ለማንኛውም ግን ነገ ማለት ነው ማሸነፍ አለብን፣ የግዴታ ነው። እሱን እንወጣለን ብዬ አስባለሁ። ከዛ በኋላ ላለው ነው ያው ብራይተን ነው ቀጣዩ ጌም። ለማንኛውም ግን እጅግ በጣም ደስ ብሎኛል። ይሄንን እድል መጠቀም መቻል አለብን። እባክን ስሎት፣ እባክን የሆነ ነገር ፈጥረን ቢሆን ዘንድሮ ቶፕ ፎሯን ይግድ ነው። ለማንኛውም ኮንግራ ፋሚሊ ቼላም እንደለመደችው ስጠት ተደርጋለች። አይ እነዚህ ደንደንን አዋራጅ ነው እኔ ማለት ነው። በየሳምንቱ እኔ ቼላው ላይ መሳቅ ከበደኝ ጀሞ በእውነት በባለፈው በፒኤስጂ እንደዛ ቅሌት ተከናንሞ መጣ። እንግሊዝን አሰደው። አሁን ደግሞ ይኸው እዚህም ኒውካስትል በሜዳና በደጋፊ ቄው ማለት አንተ ቶፕ ፎር አገባም እንዴ? ምንድነው ችግር? እኔ አሁን በቼልሲ ምን ተብሎ ይሳቃል ማለት አላየሁትም። እኔ ጨዋታው ምድበር ግን ውጤቱን ሳይ ማለት ነው አንድ ባዶ ለጥፎ አንቀባረውታል እንዴ። አረ እናንተ ተው እንዴ ሲመላሳችሁ እዛ ቡድናችሁ አለው እዚህ። አሁን በቃ ተርፌ እኮ ዘንድሮ ቅብር ብላ ነው ቶፕ ፎር መጨረሰው። ቅብር ብላ አንተ ይሄ ሁሉ በምን ይመጣ ነው? በእናንተ ድክመት ነው። ቼላው ምንም በቃ ወንድም ጥላ ምናምን ሲል እውነት መስሏል አይደል? እስቲ ሻምፒዮንስ ሊግ አትግባና ማለት ነው የተርፌ ደጋፊ እንዲህ ነው የሚረግጥ እንዲህ ማለት ነው። አይ ምስኪን ቼላው፣ አይ ምስኪን ቼላው። ቼላው ይላል። ቼላው ያለኛ መግባት ደብሮታ ቻምፒየንስ ሊግ አባት እየጠበቀን ነው። ይመቻችሁ ቼላው። የምር አኮራችሁ። እንዲህ ነው እንጂ መተሳሰብ። አረ እኛ እኮ ነው የምንደረደረው ጋይስ፣ እኛ እኮ ነው የምንደረደረው እንጂ እኮ አልቻሉም እኮ ለቻምፒየንስ ሊግ ቦታ የሚጫወቱት። እኛ እኮ ነው እየተደረደርን ያለ ነው። አረ በስመ አብ። አረ ቼላው የምር ጎርደን ይመቸው። በአንተ ታግዘን ቻምፒየንስ ሊግ መግባታችን ነው ዘንድሮ። በጎርደን ታግዘን ቻምፒየንስ ሊግ መግባታችን ነው። መጀመሪያውም እኮ የሊቨርፑል ተወላጅ እኮ ነው። ሊቨርፑል ላይ እኮ ነው ዩናይትድ ላይ ያገባልን። አሁን ይኸው ቼላው ላይ ያገባልን። እኛ እኮ ነው በቃ እኮ አባት ቻምፒየንስ ሊግ ግድ ነው ዘንድሮ፣ ግድ ነው። የሰሜን ኮሪያ ባላስቲክ ቼልሲ ላይ ነው ያረፉ ያራዳ ልጆች። በሚያሳዝን ሁኔታ እኔ የምለው ሊያም ሮዘኒየር ምንድነው ያዙት? እኔ ክለብ ተጫዋቾቼ እንዳለ ወደ ሜዳ ሲገቡ የሚገጥሟቸውን ቡድኖች እንዲፈሩ አልፈልግም። በጀብደኝነትና በቃ በፊት ለፊት ተጋፍጦ እንዲጫወቱ ነው፣ ኳስ ይዘው እንዲጫወቱ ነው የምፈልገው አለ። ነጥቡንስ ማን ያዘው ነው? ማን ያዘው? ወይስ ተጫዋቾቹ ማታ ለስራ እየወጡ ማን ነው የሚገባው ሜዳ ውስጥ? ቆይ ግራ የገባን ነገር ኮኛ ከፒኤስጂም ጋር ምንም አይሉም ነበር፣ ነገር ግን ቀምሶ መጣ። ዛሬም በገዛ ሜዳው ኒውካስትል መጥቶ ልክ እንደራሱ ተጫውቶ ነው የመጣው። እሱም ቻምፒዮንስ ሊግ ወጉት ያራዳ ልጅ። ምንድነው ቼልሲ ቤት ቆይ አሰልጣኝ ያውጣል ተብሏል እንዴ? እንዳይሳቅ ተረገመ መሰለ። ሳናውቀው ረገሙት መሰለኝ ያራዳ ልጅ። እንዴት ነው ነገሩ? በግራ በቀኝ ይመጣሉ፣ ወጋግተው ትሄዳሉ። እኔ ቶፕ ፎር መግባት አልፈልግም ይቅርብኝ እያለ ነው ገና ካሁኑ። ምን እንደሆነ አልታወቀም ያራዳ ልጅ። የቼልሲ ነገር ሊያዥ ለገናዥ ግራ የሚያጋባ ነው። ምንድነው ነው? ሌላ ነገር የለውም ያራዳ ልጅ። ሐሳብ አስተያየታችሁ እናንተ ነው። ኮሜንት ላይ አዳዲስ ሰዎች ኮፕሊንክ እና ሼር ኮፕሊንክ አድርጋችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ቼልሲ ወደ ምን ማት ውስጥ እየገባ ነው? ራሱን እንግዲህ ጉተታለን ያዙ። ፕሪሚየር ሊግ ላይ እንግዲህ እንደምታዩት በዚህ ሲዝን ሁለት ነገር እርግጥ ነው በቼልሲ በኩል ወይ ቀይ ካርድ አለ ወይ አንተ ከላከይ ሳያጠፋ አይወጣም። በቃ ቼላው እንግዲህ እድል አልቀና ብሎታል። እዚህ ደግሞ ዙር ያለ ጥምም ያለ እድል ማለት ነው። ፒኤስጂ ነው እንደሚገጥመው እንደምታውቁት። ፒኤስጂ ደግሞ በዚህ ቅዳሜና እሑድ እንግዲህ ናንስ ጋር ጨዋታ ነበር፣ እሱን አራዝመውታል። አርፎ ነው የሚመጣው ፒኤስጂ ቲም 5-2 የተመራ ነው። በሜዳው እንኳን ቢሆንም አስቸጋሪ ነገር ውስጥ ሊገባ እንደሚችል ዛሬም በሜዳው እንግዲህ ምንም ያው ከኒውካስል ጋር እንዳያችሁት ሞክሯል፣ ግን ዲሳይሲቭ የሆነ ነገር አጥቂ የሌለው ጥርስ የሌለው ነገር ብቻ ተመልክተናል። በቼልሲ በኩልም የቼላው ነገር በጣም ከብዷል። ያው እንደምታወሩት በደንብ በሰፊው እናወራበታለን። ከመጀመሪያችን በፊት ግን የጨዋታ ምንም ሪያክሽን ምን አለች እንዳያመልጣችሁ ቀለል ያለች
ራሱ ተመጫ እንዳይደርስ ሀሳባችሁ ኮመንት ላይ አስቀምጡልኝ። ቼላው በተለይ የት ትጨርሳላችሁ የሚለው ነገር እኔ እያሳሰበኝ ነው። እናንተ አላሻችሁም። ቶፕ 5 ቻምፒየንስ ሊግ ይኖረዋል ብዬ ባስብም ቶፕ 5 ውስጥ የሚጨርስ አቋም እያሳያችሁ አይደለም በምናዝ ሁኔታና እስቲ ወዴት ትሄዳላችሁ የሚለው ነገር እንመለከታለን። ነገር ግን ያው ኒውካስል እንደገጠማችሁ ኦብቪየስሊ ትልቅ ቲም የገጠማችሁት ግን ቢያንስ አቻ እንኳን ጠብቄ ነበር በሜዳችሁ ደግሞ ነው። ኤኒዌይስ ያ እንደነገርኳችሁ ሀሳባችሁን አስቀምጡልኝ ኮመንት ላይ ትጨርሳላችሁ የሚለውን ኮፒ ሊንክ ይደረግ። በደንብ እናወራ ስለ ጨዋታው እስቲ። ያ ለቼልሲ እንግዲህ የሚያምር ነገር እየተመለከተን አይደለም በፍጹም እና ለቶፕ ፎር ሬሱ ደግሞ በጣም ቫይታል የሚሆነው እንዴት ብትሉ ነገ ብሬንትፈርድ ከወልቭስ ይጋጠማል። 44 ነጥብ ላይ ነው። ብሬንትፈርድ የሚያሸንፍ ከሆነ 47 1 ነጥብ ከቼልሲ ማለት ነው የሚርቀው። ከዛስ ሊቨርፑል እንደምታውቁት 48 እኩል ላይ ናቸው። በጂዲ ስለሚበልጥ ቼልሲ የተቀመጠው ነገ ማንን የሚገጥመው ስፐርስን 3 ነጥብ አገኘ ማለት ነው። ያው ሊቨርፑል ቦትል ካላደረገው በስተቀር አንፊልድ ላይ ማለት ነው እና ሁሉም የተቃረበ ነው። ዩናይትድ ደግሞ ነገ ከቪላ ያው እርስ በርስ ይጋደሉታል። አቻም ይዞ ሊወጡ ይችላሉ ብዬ ነው ማስበው ከሱ ጨዋታ እና ያለም እንደሚፈጠር ነገር ግን ያ ለቼልሲ ምኑም ነገሩ እያማረ አይደለም። ኒውካስል ሁላ እና ኤቨርተን ሁላ ተነሳስተው ሊመጡ የሚመስሉት 5 ነጥብ አካባቢ ነው ርቀታቸውና ለቼልሲ ነገሩ እያማረ አይደለም። ግን ተንጠራጥሮ የቱ ጋር ይጨርሳል የሚለው ነገር ቼልሲ እናንተም ደጋፊዎች ውስጥ ኮመንት ላይ ሀሳባችሁን ብታሳውቁኝ ደስ ይለኛል። አሁን ባለው ሁኔታ ማለት ነው። የፒኤስጂንም ጨዋታ አስቡበት፣ የት ይሄዳል የሚለውን ካምባክ አለ ወይ የሚለው እና ካምባክ አይመስልም እውነት ለመናገር ከእናንተ አንጻር በተለይ ምክንያቱም ኤቭሪቲንግ ከእናንተ አጌንስት የሆነ የሚመስለው ፒኤስጂ ነገርኳቸው አርፎ ነው የሚመጣው። እናንተ ጥሩ ፎርም ያደላችሁ ኒውካስል ጋር ፐርፎርም ማድረግ ከብዷችኋል። ያ ኤቭሪቲንግ ማርክ የሚያደርገው የተለየ ነው። በባርሳ በኩል ግን እዚሁ መጥቀስ ፈልገው ኒውካስል እንግዲህ ትንሽ ዛሬ ጥርስ ያለው መከላከል ላይም ለመወጠር ይሞክር ቲም ተመልክተናል እና ካምፕ ናው ላይ ምናልባት ይዘውት ይመጣሉ ወይ የሚለው እናያለን። እስቲ የኒውካስልን ነገር ብቻ ግን ቼልሲ ግን ነገሩ እያማረለት አይደለም። እናንተ ቅድም እንዳልኳቸው ሀሳባቸው ማስቀመጥ ዳረስ። ቀጣይ እስክንገናኝ ድረስ ይመቻችሁ።